ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ የካቲት 12 ቀን 1929 ዓ.ም የፋሺስት ኢጣሊያ ወታደሮች በአዲስ አበባ ነዋሪዎች ላይ ለሶስት ተከታታይ ቀናት ጭካኔ የተሞላበት እልቂት ያደረሱበትና በሺዎች የሚቆጠሩ ኢትዮጵያውያን የሞቱበት የሰማዕታት ቀን ነው። በወቅቱ በኢትዮጵያ የጣሊያን ተወካይ በነበሩት ማርሻል ሮዶልፎ ግራዚያኒ ላይ በአርበኞች አብርሃ ደቦጭና ሞገስ አስግዶም ቦምብ መወርወሩን ተከትሎ የኢጣሊያ ጦር በቂም በቀል ባደረገው ጭፍጨፋ ከ30,000 በላይ ንጹሃን ተገድለዋል። በዕለቱ በወቅቱ የኢጣሊያ የጦር አዛዥ ጄኔራል ግራዚያኒ በ6 ኪሎ ቤተ መንግሥት የኔፕልስ ልዕልት መወለድን ለማክበርና ለድሆች ምጽዋት ለመስጠት ሰዎችን በሰበሰበበት ወቅት አብርሃ ደቦጭና ሞገስ አስግዶም በግራዚያኒ ላይ ቦምብ ወረወሩ። ግራዚያኒ ብዙ ቁጥር ባለው የቦምብ ፍንጣሪ ቆስሎ ተርፏል። በንዴት የተነሳው ግራዚያኒ በ3 ቀን ውስጥ ማንም ኢትዮጵያዊ ሳይቀር ይገደል የሚል ትዕዛዝ ሰጠ። የጣሊያን ወታደሮችና ጥቁር ሸሚዝ ለባሾች አዲስ አበባን የእርድ ቄራ በማድረግ ሰዎችን ቤታቸው ውስጥ እየቆለፉ በእሳት አቃጥለዋል፣ በጥይት ረሽነዋል። በተለያዩ የታሪክ መዛግብት የሟቾች ቁጥር ከ17,000 እስከ 30,000 የሚደርስ ሲሆን አብዛኛዎቹ ንጹሃን ነዋሪዎች ነበሩ። የካቲት 12 የሰማዕታት ቀን በየዓመቱ በአዲስ አበባ 6 ኪሎ በሚገኘው የመታሰቢያ ሐውልት ስር በአርበኞች ጀብዱና በሰማዕታት ክብር ይታሰባል። የመታሰቢያ ሐውልቱ ግንባታ እንዴት ተሰራ የሚለውንና እነማን ሰሩት የሚለውን በዚህኛው መሰናዷችን እንቃኛለን። ይሄ ብቻ አይደለም። በ6 ኪሎ የቆመው የሰማዕቱ መታሰቢያ ሐውልት በብዙዎች ዘንድ ያለመታወቁን ነገር እናነሳለን። ለዝግጅታችን መጠናከር ቀራጺና ገጣሚ ፕሮፌሰር በቀለ መኮንን ጋር ቆይታ አድርገናል። አብራችሁን ቆዩ። ፕሮፌሰር በቀለ የሰማዕት ሐውልቱን መገንባት ሂደት ከመጥቀሳቸው አስቀድመን ሰዎች ምን ያህል ስለዚህ ስፍራ ያውቃሉ የሚለውን አስመልክቶ የጣቢያችን ባልደረቦች በሰማዕታት ሐውልት አካባቢ ሰዎችን አናግረዋል። ከሐውልቱ ትይዩ የተቀመጠው የካቲት 12 ሆስፒታል ጭምር ምን ትርጓሜ ያለው የሚለውን ከስፍራው ያስቃኙናል። ሰላም ጤና ይስጥልን። አብሮ ይስጥልን። እሺ ዛሬ የምንገኘው እንግዲህ 6 ኪሎ ላይ ነውና 6 ኪሎ አደባባይ ላይ የተገነባው ሐውልት ለምን የቆመ ይመስልሻል? እንግዲህ ከስያሜው የሰማዕታት ሐውልት ነው። ለዛ የሆኑ የተሰዉ አካላት ማሰቢያ ይመስለኛል። እንግዲህ ዛሬ የካቲት 12 ነው። በአገር አቀፍ ደረጃ ክብረ በዓል አለ። ስለዛስ ክብረ በዓል እንደዚሁም ተያይዞ ስለዛ የምታውቂው ታሪክ ካለ ብታካፊ። እንግዲህ ሙሉ ይሁን አይሁን አላውቅም፣ ግን የማውቀው ምንድነው የካቲት 12 ላይ የተሰዉ በጣሊያን ጊዜ ላይ ጣሊያን የሰዋቸው ኢትዮጵያውያን አሉና እነሱን ማሰቢያ ነው የቆመው። እሺ ሰላም ጤና ይስጥልኝ። አብሮ ይስጥልን። እንግዲህ ዛሬ የካቲት 12 ነው። በአገር አቀፍ ደረጃ አንድ ክብረ በዓል እየተከበረ ይገኛልና ስለዛ ክብረ በዓል ምን ነው የሚከበረው? የካቲት 12 ሀገር አቀፍ ከሆነ የሰማዕታት መታሰቢያ መሰለኝ። እንግዲህ የምንገኘው 6 ኪሎ ላይ ነው። 6 ኪሎ ላይ እንግዲህ የካቲት 12 የሰማዕታት ሐውልት አለ። ይህ ሐውልት ለምን የተገነባ ይመስልሻል እና ምንን የሚያመላክትስ ይመስልሻል? ያው ስሙ ራሱ የሰማዕታት አይደል? ስለዚህ የካቲት 12 ላይ ሰማዕትነትን የተቀበሉ ለሀገር ነጻነት መሰለኝ አይደል? ለዛ ሰማዕትነትን ለተቀበሉ ወጣቶች መታሰቢያ ይሆን ዘንድ ይመስለኛል። እስቲ እንደው ስለ ታሪኩ የምታውቂው ነገር ካለ?
ብትነግሪን። ብዙ አላቅም ግን ትንሽ ኢንፎርሜሽን አለኝ። እሱ የሆኑ ሁለት ወንድማማቾች ይመስለኛል ስማቸው ጠፍቶብኛል አላቅም። ማን ነው የሆነ ነገር ደቦጭ እነሱ ያኔ ጣሊያን 5 አመት ኢትዮጵያን ኮሎናይዝ አድርጋ ነው የሚባለው። ያው አላደረገችንም ይላል ህዝቡ ግን የዛኔ የልደት በዓል ነበር መሰለኝና ቦምባ ፈንድተው ያው አመጻ ወይም ደግሞ እንትን ምድር የሚባለው አመጻ አስነስተዋል። ከዛ በኋላ በጣም ብዙ ወጣቶች እንደተጨፈጨፉ ነፃነትን ለማምጣት ወይም ደግሞ ድል ለማድረግ ተብሎ የተከፈለ መስዋዕትነት ሰማዕትነት እንደሆነ አውቃለሁ። ይሄንን ነው የማውቀው። የካቲት 12 ሆስፒታሉና የሰማዕታት ሐውልት መታሰቢያ የሚደረገው ያው ፋሺስት ኢጣሊያ ኢትዮጵያን በወረረ ጊዜ የጣሊያን የንግስና በዓለ ሲመት እየተከበረበት ባለበት ወቅት እዚህ የነበሩ የጣሊያን የወታደራዊ አዛዦች እና ሌሎች ወታደሮች ያንን ክብረ በዓል በማክበር በነበረበት ጊዜ አብርሃም ደቦጭና ሞገስ አስገዶም የሚባሉ ሁለት የሀገር ፍቅር ስሜት የነበራቸው ወጣቶች እነዛን ወታደሮች ለመጉዳት ሲሉ ያ ሲመት በዓል በሚከበርበት ቦታ ላይ ቦምብን ይወረውራሉ። እነዛ ቦምብ የተወረወረባቸው ጣሊያን ወታደሮች ደግሞ ያንን ነገር ለመበቀል ሲሉ ኢትዮጵያ ውስጥ የሚገኙ በሺዎች የሚቆጠሩ ሰዎችን ይጨፈጭፋሉ ማለት ነው እና የተጨፈጨፉበት ቀን የካቲት 12 እንደመሆኑ ያን ቀን መታሰቢያ ለማድረግ ሲባል ያ ሆስፒታል የካቲት 12 ስም የተሰየመ ይመስለኛል። ያው የሰማዕታትም ሐውልት በግልጽ ላየው ሰው እነዛን ሰማዕታቶች ሚሞራይዝ ለማድረግ ወይም መታሰቢያ እንዲሆንላቸው የተሰራ ይመስለኛል። ሸበለው አንዳርጎ ሸኘው ሸበለው በዳማ ፈረስ ሸበለው ወረቸ በለው ሸበለው አስቀድማችሁ እንደሰማችሁት አንዳንዶች ስለ ቀኑ ስለ የካቲት 12 ሆስፒታልና ስለ ሐውልቱ ምንነት ከሚያውቁትና ከተረዱት እንዲህ በሚመስል መልኩ ገልጸዋል። ይህንን ሐውልት መገንባትና ሌሎችንም ደግሞ ቀራጺና ገጣሚ ፕሮፌሰር በቀለ መኮንን ከገለጹልን እናስደምጣችኋለን። ወደዚያው እናቅና። ሸበለው አንዳርጎ ሸኘው ሸበለው በዳማ ፈረስ ሸበለው ወረቸ በለው የተነሳ የካቲት 12 አዲስ አበባ ውስጥ ኢትዮጵያ ውስጥ ከተሰሩ የአደባባይ ቅርጾች እጅግ በጣም ከምወዳቸው ከሁለቱ አንዱ ነው። ከሁለተኛ ዓለም ጦርነት ወይም በእኛ ከማይጨው በኋላ የፋሺስት ኢጣሊያ መንግስት የተለያየ ስፍራ እየተሯሯጠ ወረራ በሚያካሄድበት ወቅት በዛ በኩል ናዚ እኛ ጋር ፋሺስት ጣሊያ ነበር የመጣው። የ5 ዓመት ተጋድሎ ካለቀ በኋላ ለመታሰቢያ ባለ 6 ማዕዘን ድንጋይ ቆሞ ነበር። ከዛ በኋላ ለጉብኝት የኖን አላይንድ የሚባለው የገለልተኛ ሀገሮች አባላት መሪ የነበረው ማርሻል ብሮዝ ቲቶ የዩጎዝላቪያ መሪ ኃይለ ሥላሴን በጣም ኢትዮጵያን ይቀርብ ነበር። እንዲያውም ወደ ደብረ ዘይት ጀነራል አበራ ወልደ ማርያም የአየር ኃይል አዛዥ የነበሩትን ቅርብ ነበር። በአደን ይገናኙ ነበርና ደብረ ዘይትም ይመጣ ነበር፣ አይተነዋል። እና ወደ ኢትዮጵያ ቀደም ብሎ የሚመጣ ነበር እና በጸረ ኮሎኒያል ትግል የገለልተኛ ሀገሮች የጋራ አቋም ስለነበራቸው የወራሪዎችን ጥቃት በሀገራቸው ሕዝብ በገዛ ሀገሩ ያውቀዋል እና ለዚያ አይነት ተጋድሎ ለዚያ አይነት ግፍ ይቅርታ ላልተጠየቀበት ካሳ ላልተከፈለበት በነፃ ሕዝብ ላይ ከአውሮፓ ድረስ ውቅያኖስ ባህር ተሻግረው መጥተው ለፈጸሙት ግፍ መታወሻ እቺ ድንጋይ በቂ አይደለችም። ስለዚህ እኛ እንሰራዋለን በሚል ያን ጊዜ ዩጎዝላቪያ አልተበታተነችም።
ከአንደኛው ግዛት ዛሬ ከተበተኑት 2 ሐውልተኞች አንድ ረዳትና አንድ ዋና እዚህ ቁጭ ብለው እንዲሰሩት አንዳንድ ጊዜ እንደውም ይሄን ትምህርት ቤት የመሰረቱት አቶ አለ ፈለገ ሰላም ቤት ያድሩ ነበር። ይሄ ዛሬ ያለው ሐውልት እንዲቆም ተደረገ። በዛን ጊዜ በዛ ምትክ ደረጃውን የጠበቀ ዓለም አቀፍ የሆነ የነሐስ ሐውልት እንዲቆም ሆኗል ማለት ነው። እነሱ ራሳቸው እነዛ ሁለቱ ዩጎዝላቪያ የተመረጡት ሐውልተኞች ናቸው። ለጃንሆይ ያቀርባሉ። ጃንሆይ ራሳቸውን ቡድን ይሰበስቡና ይሁንታ ይሰጣሉ። የተለየ ነገር የለውም። ያን ጊዜ በክብ በ3 ማዕዘን መታሰቢያ ሐውልቶች መስራት በጣም በብዙ ሀገር ላይ የተለመደ ነው። የዚህ አይነት የተለያየ ቦታ ይገኛል። ከጥንትም ጋር የመጣ ነው። ይሄ ድርሰት የተለመደና የተወደደ አይነት ነው። ግብጽ ውስጥ ከነበሩ ሜዲትሬኒያን ላይ ከነበሩ ስልጣኔዎች የተወደደ አይነት ድርሰት ነው። ጥንት ግብጽ የነበሩ ሞኖሊት ድንጋይ ሐውልቶችም የሱ አይነት ናቸው አብዛኞቹ። ይሄኛው ደግሞ ከታሪኩ ከተመረጠው ታሪክ ጋራ ከታች ተጋድለውን ከላይ ደግሞ ድሉን እንደዚህ አድርገው እንዲቀናበር ተደርጎ ከላይ 3 ከታች 3 6 አናቱ ላይ አንበሳ የድል ምልክት ሆኖ ቆንጆ ሆኖ እንዲገነባ በሰው አይን ዲስታንስ በሰው አይን ርቀት ተደርጎ ሁልጊዜ እንዲጎበኝ ሆኖ የተሰራ ነው። ይሄ ድርሰት የተወደደ ነው ከጥንት ግብጽ ጊዜ ጀምሮ። የተለያየ ቦታ የተለያየ ነው የሚጽፉት። በወራት ነው የጨረሱት። ዩጎዝላቪያ ሄዶ ወደ ነሐስ ቀልጦ እዚህ የተሰራው ሞዴል በነሐስ ቀልጦ በነሐስ ከተሰራ በኋላ እዚህ እንዲገጠም ነው የተደረገው በወራት ጊዜ ውስጥ። በጣም ውብ ነው። ጠጋ ብሎ ሲታይና ሩቅ ሆኖ አንድ አይደለም። ኢምፓክቱ ከፍተኛ ነው። ውስጥ ስሜት የሚነቀንቅ ነገር አለው። ጠጋ ሲባል በመኪና ላይ አስረው የሚጎትቱትን የሚገርፉትን ሕፃን ወደ እሳት የሚወረውሩትን ሁሉ መርጦ ግፎቹን ነው በአንደኛው ተርታ ላይ፣ በሌላኛው ከድል በኋላ ያለውን ነው የሚያሳየው። በሙሉ ነው እዛ ላይ ያሳዩት። ይሄ ምንድነው? ሁልጊዜ እንዲታወስ እንዳይረሳ ትምህርት እንዲሆን የተደረገ ነው። ነገር ግን እኛ የምናስታውሰው የካቲት 12 ሲደርስ ነው። የካቲት ሲመጣ ይሄ መሆን የለበትም። አሁን በዛ በኩል የሚያልፉ ተማሪዎች የኮሌጅ ተማሪዎች እንኳን እሱ የኳስ ጨዋታ ይሁን የጣሊያን ግፍ ይሁን የሚያውቁት ነገር የለም። ይሄ በትምህርት መሰጠት አለበት። የካቲት 12 ብቻ ሳይሆን በተለያየ አቅጣጫ በተለያዩ ቀናት እንዲጎበኝ መሆን አለበት። ክፍት ነው። አሁን ጥሩ ነው። አጥሩ ተነስቷል፣ ታድሷል፣ ቆንጆ ሆኗል። ሰው ሊመላለስበት ይችላል። ነገር ግን ምን እንደሆነ ይዘቱን ታሪኩን ሁሌ መተላለፍ አለበት ለትውልድ። ቀኗ ላይ ብቻ መሆን የለበትም። ማወቅ አለበት። አላፊ አግዳሚው እንዲያስበው ነው የተደረገውና ዜጋው ካላሰበውና ካልተቆረቆረበት ትምህርት አይሆንም። ዝም ብሎ የቆመ ነገር ነው የሚሆነው። አንዳንድ ጊዜ ተማሪዎችን ሲጠይቋቸው ኒንጃ እንትን መሰለኝ እያሉ በጣም የሚያሳፍር ነገር የሚናገሩት በእኛው ስህተት ነው። በየጊዜው አናስተምርም፣ አናሳውቅም። እንደዚሁ በተመቸን ጊዜ ወይም ጥቃት በደረሰበት ጊዜ ነው ያንን ነገር የምናነሳውና ምንም ነገር መረሳት የለበትም። ትምህርት መሆን አለበት። ጥፋት የሚደጋገመው ኃጢአት የሚደጋገመው እኛ ሀገር ትምህርት ስለማንወስድ ነው። ስለዚህ መማሪያችን መሆን አለበት፣ መታየት መጎብኘት አለበት ለማለት ነው። ሸበለው አንዳርጎ ሸኘው ሸበለው በዳማ ፈረስ ሸበለው ወረቸ በለው ሸበለው በገራ በጭፍጨፋው ወቅት ሴት፣ ወንድ፣ ሕፃን፣ አዛውንትና ነፍሰ ጡር እናቶች ያለምንም ርኅራኄ በጅምላ ተፈጅተዋል። ይህ ዘግናኝ ጭፍጨፋ የኢትዮጵያውያኑን ትግል ወደ ላቀ ደረጃ ለማሳደግ እንደቻለ በታሪክ ተመዝግቦ ይገኛል። ይህ የሰማዕታት መታሰቢያ ሐውልት ጣሊያን ድል ከተመታች ከ11 ዓመት በኋላ የካቲት 12 ቀን 1944 ዓመተ ምህረት ሰፍሯል። የሐውልቱ ቅርጽ 3 ማዕዘን ሲሆን ርዝመቱ 28 ሜትር እንደሆነ ታውቋል። እስከ 1967 ዓ.ም ድረስ የካቲት 12 ቀን የሰማዕታት መታሰቢያ ቀን በብሔራዊ ደረጃ በድምቀት ይከበር እንደነበር
አይዘነጋም። ሆኖም ግን ከ1967 ዓ.ም ወዲህ ቀኑ እየታሰበ ዕለቱ ሲደርስ በቦታው እቅፍ አበባ እየተቀመጠና የፖሊስ የመከላከያ ማርሽ ባንድ ትርኢት በማቅረብ ይታሰባል። የተፈለጣችሁ እሳትን በልባል የተቃጠላችሁ ረመገነየን ነረበየ ታሪክ የማይረሳው አይጠፋም ስማችሁ ስጋዬንም እንኩ ሰው ለአገሩ ቢሞት አይጠፋም ታሪኩን አይጠፋም ታሪኩን አይጠፋም ታሪኩን ካባት እንደወጡ በሩ እየተነጠሉ በመትረየስ ጥይት በጣም ተከበሩ ልጅን አስረው በገመድ እናቱ ስትጮህ ስትሆን እብድ በእርሳት ስትቃጠል ሲወርድባት ወልድ ይህን የሚረዳት አጣንድ ዘመድ በዱር በገደሉ ሁሉም ሲሰደድ በገዛና አገራቸው ሆነው ነበር ባድን ባካፋለን በዶማ ያለቀው ዘራችሁ ይህን የዛሬ ቀን አስታውሱት ሁላችሁ
መጥረቢያ የተገደላችሁ ቤት እየተዘጋ የተቃጠላችሁ ነረገደለ ጅግራችሁ ታስሮን ጥይት የቆላችሁ ነረወየ በዱር በገደሉ አውሬ የበላችሁ እላለሁኝ ዛሬ ነው ቀናችሁ እኔ ስተዋለሁ ታሪክ ያወስታውታችሁ በወርቅ ቀለም ላይ ተጽፏል ስማችሁ ተጽፏል ስማችሁ ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ